ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ለወየው ስንሻው ነው። ፓስተር ለወየው ስንሻው በኢትዮጵያ ትላልቅ ከሆኑት ቤተክርስቲያኖች አንዱ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ምክትል ፕሬዝዳንት መሆኑን በማገልገል ላይ ይገኛል። ወደዚህ ደረጃ ከመድረሱ በፊት እንግዲህ በየት በኩል አልፎ እንደመጣ ቁጥር የመጀመሪያውን ክፍል የተከታተላችሁ ሰዎች አይታችሁታል። አሁን ቀጣዩን ክፍል እንመጣለን። እንግዲህ ያው መቆም አትችልም። ጨለማ ውስጥ ነው የምትቀመጠው። የሚያናግርህም ጨለማ ውስጥ ገብቶ ነው ቁጭ ብሎ የሚያናግርህ። ወጣችሁ? ከዛ ወጣንና ሄድን። ስንሄድ ትንሽ ራቅ ስለሚል ያው እንዳልከው እየደገፈኝ ያዘለኝ ምናምን በጣም እየረዳኝ ሄድን። እዞኝ ሄድ። ስንሄድ የሆነ መኖሪያ ቤት ነው የገባን። ስንገባ በጣም የሞተ ደካማ ቤት። ማን የሚኖረው? የገጠር ልጆች ተማሪዎች ናቸው። ቁምጣ የለበሱ ምናምን ከኔ ያኗኗር ዘይቤ እንዲያውም አነስ ያሉ የራሳቸውን ችግር ያልፈቱ የኔን ችግር ሊፈቱ እነዚህ ናቸው። አዎ ከዛ በጣም ተቆጣሁት። ምንድን እነዚህ ይሄን ልጅም ትምህርት ቤት አውቋል፣ ይሄንንም አውቋለሁ ምናምን አልኩት። አዎ ግን እነዚህ መድኃኒቱን እሱ ሰጥቷቸዋል አለ። አይ ግድ የለም ነው ቁጭ በልና እንንገርህ ስማንና ከዛ በኋላ ትቶኋላ ትሄዳለህ አለኝ ማለት ነው። ከዛ እንደ መጠርጠር አረኩ። የሆነ ጴንጤ ምናምን ሲባል እሰማለሁ። በጣም ዲቴል እውቀት የለኝም። ይህ ነገር እዛ እንዳይሆን ብዬ ልቤ አስቧል። ግን እኔ ከዳንኩ የፈለገ ይሁን ደግሞ የሚለውን ደግሞ ወሰንኩ። ከዛ ስለ ጌታ ኢየሱስ ክርስቶስ በጣም አወሩኝ ማለት ነው። ጌታ ማለት እንደዚህ ነው ሲሉኝ የሆነ ብቻ ነው ያለ አይደል? እንደው የሆነ ከአንድ ትልቅ የሆነ ከተዘጋበ ነገር ክፍት ብለህ ስትወጣ የሚታይ እንደዛ አይነት ነገር ጌታ በደንብ ገባዋኝ ሲል እንዴት ነው የሚያድነኝ? አይ እኛ እጆቻችን እንጭንልሃለን ይሄ ብሎ አዲስ ኪዳን አወጡ ነው። በልጆች ላይ እጆቻቸውን ይጭናሉ። ማርቆስ ወንጌል ላይ የመጨረሻው ምዕራፍ ላይ ይጭናሉ። እነሱም ምናምን ይፈወሳሉ። እና እናንተ እጅ ያለ ምንድነው የምትሰጡኝ? የሚበላ አልፈልግም፣ የሚጠጣ አልፈልግም፣ የሚቀባ አልፈልግም። ዝም ብሎ ብቻ እጃችንን እንጭንልሃለን፣ እንጸልይልሃለን። ግን አንተ መጀመሪያ ንስሐ መግባት አለብህ። ከዛ በኋላ ንስሐም አላውቅም በደንብ እኔ ምን ማለት እንደሆነ። እነሱ የሚሏቸው በጣም በርካታ ነገሮች እኔ በወቅቱ ማረጋቸው ነገሮች አይደሉም። በዚህ ብለው ነገሩኝ። ግን ኃጢአተኛ መሆኔን ግን በደንብ አሳመኑኝ። አሁን እኔ እየኖርኩበት ያለው ላይፍ ደግሞ ከእግዚአብሔር ከሚባለው አምላክ ጋር ፍጹም ተቃራኒ የሆነ የዲያብሎስ ነው ብለው ነገሩኝ ማለት ነው። በጣም ፓራዶክስ ነው ለኔ። የሰለሞን ጥበብ ነው ብዬ ነው እኔ ስከተል የኖርኩት እንደዛ በሚባለው ንግግር ማለት ነው። ከዛ ጸልዩልኝ፣ ንስሐ ገባሁ። መንበርከኪያም የላቸውም፣ ባዶ ዝም ብሎ የሆነች መሬት አፈር ነው። እነሱ የሚተኙ እንደዛ አይነት ቦታ ነው። ግን ብዙ አልተደሰትኩም። እንደዛ የነገሩኝ አምላክ በጣም ትልቅ ነው። የነሱ ያኗኗር ዘይቤ ደግሞ በጣም ትንሽ ነው። ስለዚህ እሱም ብዙ ትንሽ ነገር አለ። ግን ሌላ የምትሰጡኝ መድኃኒት ስላችሁ ምን ሰጠህ መድኃኒት ይሄ ነው ብለው አዲስ ኪዳን ጌዲዮን አልሻር ትንሿ ምን ላርጋት አንብብ፣ ይሄንን እንዳነበብክ ትፈወሳለህ አሉ። ማንበብ አልችልም አልኳቸው። ነግሬሃለሁ ቀደም ማንበብ አልችልም ስላቸው ምንም ቢሆን ሰይጣን ነው ስለሚያምነው እንጂ ማንበብ ይችላል። አዎ ያመኛል። በቃ ወዲያው ነው በቃ ሁሉ ነገር ነው የሚጠፋብኝ፣ ራሴን አጣለሁ። ይሄ ግን እንደሱ አይደለም። ይሄን የሚያደርግ ሰይጣን ነው። ስለዚህ ሰይጣን በአንተ ህይወት ውስጥ አለ ማለት ነው። ስለዚህ የሚያወጣው ይሄ መጽሐፍ ነው። ይሄን መጽሐፍ ሳታቋርጥ ከመጀመሪያው ጀምሮ እስከ መጨረሻው አንብቦ አሉኝ። ልዳን እንጂ ለምን እንደው የሆነ ነገር አይደርስብኝም። በቃ እያነበብኩት ልሙት አልኳቸው። አዎ እያነበብኩ ሙት፣ ግን አትሞትም፣ ዝም ብለህ አንብበዋል። ጨርሰውን አሉኝ። እነሱ ዊኬንድ ገጠር ራቅ ወዳለ በእግር ሄደው ስንቅ ያመጣሉ ልጆቹ። ከዛ ያን አዲስ ኪዳን መጽሐፍ በአንድ ሳምንት ውስጥ ከዳር እስከ ዳር ጨረስኩት። ምክንያቱም ልክ ሲመጣ ልክ ሳነሰው ከፍተኛ የሆነ ውጊያ አለብኝ። ያመኛል፣ ይወጋኛል፣ ምናምን አይኔን ይይዘዋል፣ ያዞረኛል። ሰፈሩ ድብልቅልቅላል፣ የሚያስፈራራኝ ነገር ይፈጠራል። ማታ በጣም ሲያስፈራራኝ የሚያድራል። አሁንም እሱን ግልጥ አድርጌ ትንሽ እንደሄድኩ ፋታ አገኛለሁ። ከሚያስጨንቀኝ የመንፈስ ጭንቀት ፋታ አገኛለሁ። ጨረስኩት ማለት ነው። ስጨርሰው እንትን ሄጄ ምነግርህ
ስዕል ገዛሁ ማለት ነው። የኢየሱስ ክርስቶስ የሚባል ስዕል የሚባል አይነት አለ አይደል? ያው ስዕሎች ማለት ነው። እና እንደዛ ነው ማስብ የነበረው ያኔ እና ይወሰድኩና የሆነ ይሄ አንደኛው የአክተሩ ስዕል የክርስቶስ የሚባለው ስዕል ፀጉሩ በዚህና በዚህ የወደቀ ምናምን ጺሙ እንደዚህ ያለ አንድ ፎቶግራፍ ማን ስዕል አለ። እሱን እስኪ ጊዜ ላይ አስቀመጥኩ። የፈውስ ማለት በእግርህ መሄድ ውጭ ወጣ የሚገርም ነገር መንቀሳቀስ ጀመርኩ ማለት ነው። አስመጣሁ ያንን አስመጣለሁ ከቤት ቤተሰቡን ስነግረው ያመጣል። ከቤት አልወጣም ግን ለውጥ አለኝ። መብላት ቻልኩ። ወደ ሳሎን ወጣ ገባ ማለት ቻልኩ ምናምን ቻልኩ። ይሄ ነገር ለውጥ አለው። ከዛ ስጠይቀው ስማ እንጂ እነዚህ ሰዎች ግን ጴንጤ ናቸው እንዲህ ያልኩት እንዲህ እጠረጥራለሁ በጣም እነሱ ኢየሱስ ነው አሉ የሚሉ እና እንደዛ ነው። ታዲያ እዚህ አዲስ ኪዳን ውስጥ ይሄ ማነበው ይሄ መጽሐፉ ላይ ያለው ኢየሱስና ያ እኛ ሰፈር የምንሰማው የሆነ ወገኖች አሉ። ስማቸውን አሁን መጥራት አልፈልግም። የነሱ ኢየሱስና ይሄኛው አንድ ነው እንዴ ስለው እኔ አላውቅም ግን ዝም ብለን ተው በቃ አሁን አንተ ደህና መሆንክ ነው የምንፈልግ አለኝ። እሱም አብሮኝ ጌታን አብሮ ተቀበለ ማለት ነው። ልክ እንዲህ እያለ ጉዟችን ይሄን በሚመስል መንገድ እየሄድን እያለ አንድ ቀን ጸሎት አለ። ያኔ እንዳልኩ ነው የደርግ ጊዜ ነው። ቀን ላይ ጸሎት የለም። የጸሎት ቦታዎች አይታወቁም። እኔ ካለሁበት ከኛ ቤት ያ ጸሎት ቦታ የሚባለው በጣም ጫካ ውስጥ ያለ ቤት ነው። ያለ እንደው ከ5 እስከ 7 ኪሎ ሜትር ይሆን እንደው ገምታለሁ። በጣም አሁን ጠፍቶኛል በትክክል እንትኑና ብቻ ረጅም ነው። ስለዚህ የሚጸልየው ከሌሊቱ 9 ሰዓት ይጀምሩና እስከ 12 ነው ብለውኛል። ወይም አንዴው ከዘገየ 9 እንግዲህ ሳስብ 9 አገልጋዮች ምናምን ነው የሚሄዱ የሚመስለኝ። ከዛ 10 ሰዓት 11 ሰዓት ስለዚህ እኔ እወስድሃለሁ አለ። እንዴት አድርገህ ትወስደኛለህ? እሸከምሃለሁ። እንዴት አድርገህ ትወስደኛለህ? በደንብ መራመድም አልጀመርኩም። በደንብ አረው ግን የተሻለ ነው እንትኔ በጣም ተሻሽሏል። በደንብ ተሻሽያለሁ። እበላለሁ እንዳልኩ ምናምን ይሆን የሚያስጨንቁኝ የማታዎች ምናምን እነዚህ ሁሉ ቀንሰዋል። ከዛ ጠዋት ላይ እንዴት አድርገህ ነው የምትወስደኝ ስለው እኔ በጣም የምንወደው ጓደኛችን አዲስ አበባ ይሄዳል። ስለዚህ እንሰናበታለን። ያው ያን አውቶቡስ ተራ ነው የምትሄደው። እዛ መሸኘት አለበት ማየት አለበት። እኔ መጥቼ ላስፈቅድ አለኝ። አስፈቅድ ነገራችሁ። እንደዚህ በጣም የምንወደው አብረን የተማር አይደለም ግን ከዛ ይዞ ሄዳለሁና ፍቀዱልኝ አላችሁ። አደረኛ ቤት ቀለሊት ዞኝ ጸሎት ቦታው ላይ ተጠቁመናል። ቀን ሄዶ አይቶታል ቤቱን። ባህር ዛፍ ውስጥ ያለ ጫካ ውስጥ ያለ ቤት ነው። እዛ ቤት ውስጥ ነው ለካ ጧት ይዛ ላይ የሚጸልዩት። ሄድኩልህ ማለት ነው። እዞኝ ሄደ ገባው። ያው እንዳልኩ እዚህ ላይ ጋቢ ሌላ ለብሻለሁ። አናቴ ላይ ሌላ ትልቅ ሌላ ጋቢ አለ። በጣም አሁንም አለው ሴንሱም ስጋቱ አለኝ። ቀለቱ ብነርም እንትን አለ። ገባው ስገባ ቤቱ ላይ ስገባ ይሁን ይሄ ንብ የሚመስል ድምፅ አለ። ያው ጸሎቱ ማለት ነው። በቃ ወላው ሲሉ ሁሉም ተንበርክኳል። መንበርከክ አላውቅም። መንበርከክ ያው በኔጌቲቭ አቲቲዩድ ነው የሚታየው አብዛኛውን ጊዜ። ወይ ትምህርት ቤት ስታጠፋ ምናምን ስትል ነው የምትንበረከከው። ያው እንግዲህ ቤተክርስቲያኖች አካባቢዎች አምልኮ ቦታዎች ላይ እንዳለ አውቃለሁ፣ ግን ይሄኛው በጣም አልተመቸኝም። ከዛ ጴንጤዎች መሆናቸውን አወቅኩ፣ በደንብ አወቅኩ። ዋው ዛሬ ያን የተባለውን ሁሉ ደግሞ አያለሁ። የመጨረሻ ይሆናል አልኩ ማለት ያው የሚባል ነገር ያው ታውቃለህ። ለምሳሌ ሳንቲም ይወድቃል፣ ሴቱ ከወንዱ ጋር ይረክሳል ምናምን ብዙ ነገር ነው የሚሰማ። ስዕል ስትገባ ትረግጣለህ ምናምን እንደዛ። እነዚህ በጣም የተለመዱ በጆሮዬ ስሰማቸው ያደኩ ናቸውና ከዛ ሳይ ቆሞ የሚያጸልይ ሰው አለ እና ልክ ሰውየውን ሳየው ያን የገዛሁት ስዕል ቅድም ያልኩ ስዕል ይህም ወንድም ጺሙን ያሳድጋል። እንደዚህ ነው፣ ቀይ ነው በጣም አሁንም እንደዛ ነው ሳየው። ኧረ በቃ ኢየሱስ መጥቷል። ደስ አለኝ ከልክ በላይ አላውቀውም። ሰውየውን በጣም ቀይ ነው ጺሙ እንዳልኩ በጣም እዛ ይሰራ ስለነበር ሌሎች ቦታዎች ላይ ይሰራልና የጌታን ስራ አንደርግራንድ እና ጺሙ እንደዚህ ነው በቃ የሞላ ነው።
በቃ ሲናገር ካፉ ማርጠብ ነው የሚለው። ማን ነው ግን አስታውሳለሁ። ታያቸው በር ይባላል። አሁንም ባለ አላህ የት ነው ያለው? እዚሁ አዲስ አበባ። ኦኬ አሁን ፓስተር ነው። ኦኬ ሳይው በቃ እሱ ነው አልኩኝ። ደስ አለኝ። በቃ ዛሬ አለቀ ማለት ነው ብዬ ከዛ ትንሽ የተለየ እግዚአብሔር ጸጋ ያለበት ሰው ነው እሱ ማለት። ልክ ገና ሲቆም ሁሌ ኋላ በቆይታዎችም አገልግሎቶች አብሬ ነውና ልክ ዝም በል ይለዋል። ሊጮህ ሲል ዝም በል ዝም ልክ እንደ ሕፃን ልጅ ነው አጋንንቱ። ሊጮህ ሲል የትኛው በጌታ በኢየሱስ ስም አዛለሁ ጸጥ ይለዋል። ጸጥ ውጣ ዝም ብለህ ሹልክ ብለህ በቃ ሹልክ ብለህ እንዲህ ከዛ ሲል ቁጭ ብዬ ያለው ወንበር ላይ ነው ያልተንበረከኩ። ከዛ የሆነ ወደቀ ማለት ነው። አንድ መንፈስ ያለበት ሰው ወደቀ። ማናንተ ዝም በል ድምፅ እንዳልሰማ ሳትበል ምናምን አሉት። ያኔ የደርግ ጥበቃ ጓድ ምናምን እየመጣ በየቤቱ እንትን ይልሃል ሲለው፣ አሁን ያው ስሙን የሰውየውን ስም አልጠራም። እኔ እና ቤተሰቦቼ ይሄርን የምናመልክበት ያልኩ ያ ጠንቋይ የዛ ሰው መንፈስ ነው ገብቶበት ሰውየው ይወደው። ከዛ ማን ሲለው የዛን ሰውዬ ስም ለምን አይጠራም? የእንተና መንፈስ ነኝ አለ ማለት ነው። እኔ ሄድበት የነበረው ሰውዬ የእንተና መንፈስ እኔ አላውቅም ስርዓቱንም። ኧረ አንተና ወድቆ አልኩኝ በኃይል ማለት ነው። እኔ እሱን የሚችል በዓለም ላይ አለ ብዬ አላስብም። ያው አዲስ እንደሆንኩ ስለገባቸው ሳቅ ብለው እነሱ ጸሎታቸውን ቀጥ እኔ በቃ መሳቅ ጀመርኩ። ምክንያቱም ለካ እሱም ይወድቃል ሲጥል ነው የማይሆነ ይዛ ሰው ሲንከባለል ምናምን ነው እዛ ወድቁ አልኩ። ትንሽ ቆይቼ እኔ የት እንዳለው አላውቅም ማለት አንተራስ ወድቃ ኦኬ ስትወድቅ አላውቅም። ኦኬ ልክ እጁን ሲጭንብኝ የሆነ ነገር ከላይ ሲወድቅ ቀን ይወድቃል። ስነሳ ጋቢ የለም የሚደረብ የለም አናት ላይ የሚቀመጥ የለም። ቀጥ ብለህ ቆምኩ ማለት ነው። ክብር ለኢየሱስ፣ ጌታ የተባረከ። ክብር ለኢየሱስ። በዛ መንገድ ሰው አረገኝ ጌታ ኢየሱስ ማለት ልነግርህ ከምችለው በላይ በጣም እንትን አልኩኝ። አሜን። ከዛ በኋላማ ከዛ ወጣው እዚህ እንትኔ ላይ አርጌ ነው ጋቢ እኔ ሄድኩት። እንግዲህ ከአመት በላይ ሆኖኛል ቤት እንደዚህ አይነት ላይፍ ማዛል ትከሻዬ ላይ አድርጌ ቤት የገባሁ። ደስ አለ ቤተሰቡ ተሻለ። እናቴ በጣም ደስ አለው። ምን ሆን ካላሉ እንዴት ምን አገኘ? ምንም አላልኩም እኔ ገባኝ። አሁን እኛ ቤት ደግሞ ያለውን እነከሌ ሲጠሉ አውቃለሁ። እኛ ጎረቤት ሁለት ነበሩ መከራ የሚያዩ እንደ ርኩስ በጣም የሚቆጠሩ። ስለዚህ እኔ በደንብም ገና ስላልገባኝ መንገርም የለብኝም ብዬ ተው ብቻ ልዳን። እኔ በቃ እሱን ነው የምፈልገው። በቃ አመላው ጠጣው ወጣው ገባው አየሁ አነባለሁ ምናምን የሆነ ነገር ሆነ። ከዛ በኋላማ ወንድሜ መለያየት ከበደኝ ከነሱ ሰዎች። እዛ ሄድኩበት ቤት የጌታን ቃል ታስተምር ጀምር የባንክ ሰራተኞች ናቸው። ባለቤቷ የባንክ ሰራተኞች በጣም ጥሩ የእግዚአብሔር ሰዎች ናቸው በወቅቱ። አሁን በጣም የት እንዳሉ አላውቅም። ብዙ የሆነ ቦታ አንዴ ተገናኝተን ከዛ በኋላ በጣም ግንኙነታችን የሳሳ ነው። ከዛ ተማርኩ ምናምን ተለወጠ ህይወቴ። የሆነ ነገር አደረገኝ፣ ፈውስ ሆነ። ከዛ በኋላ አጋንንት ያለበትን በሙሉ አውቃለሁ እኔ ብዙ እየወሰድኩ ከዛ ጸሎት ተጀመረ። ህይወቴ በዛ መንገድ ተለወጠ። ትንሽ ቆይቼ መጽሐፍ ላይ ብቻ ሆነ ውሎ አዳሬ ማለት ነው የእግዚአብሔር ቃል ማንበብ ሆነ። ህይወቴ ተለወጠ። መጨረሻ ላይ ለቤተሰቤ ነገርኩ። ምን ብዬ እንደምታዩት አመሰግናለሁ። እዚህ ቦታ ወስዳችሁኛል፣ ሐኪም ቤት ወስዳችሁኛል፣ ባህላዊ መድኃኒት ፈልጋችኋል፣ ሁሉ ነገር ተደርጎልኛል። በቆሜ ልክ ጽፈት የሚባል ታውቃለህ? ደብተራዎች የሚጽፉት ለኔ ለፈውስ ተብሎ በብራና የተጻፈ ነበረ። አጎቴ ነበረ እሱ ነው የጻፈው። እንደዚህ በቁመቴ ልክ ነው የሚጻፈው፣ የአጋንንት ማባረሪያ ተብሎ ማለት ነው። እነሱን ሁሉ አውጥቼ በጥሼ ጣልኩ፣ ሁሉንም ወረወርኩ። በቃ ከጌታ ከኢየሱስ ክርስቶስ ጋር መኖር ሲጀምር ህይወት መለወጥ ጀመረ። መጥቼ እኔ እኮ በቃ የተሻለኝ እንዲህ አይነት ቦታ ሄጄ ነው አልኳት። ጴንጤዎቹ ጋር አዎ ድነሃል አይደል አሁን? አዎ ሁለተኛ እዛ እንዳትሄድ ከዛ አረሳውም።
ጥልቅ የሆነ እግዚአብሔር ቃል በጣም እውቀት የለኝም በእውነቱ ለመናገር እንጂ ወንድሜን በምጠራበት እናቴንም በምጠራበት ያጠራር ጠራሁና ባለውለታን መካድ እኮ ክፉ ነው አልኳቸው። ይሄ ኢየሱስ የሚባለው ለኔ ባለውለታ ነው፣ አድኖኛል በቃ። ስለዚህ ስላዳነኝ የፈለገውን ቢሆን ከዚህ ሰውዬ ልለይ አልችልም። ፈቃዳችሁ ከሆነ ከእናንተ ጋር ኖሬ፣ ካልሆነ ደግሞ በቃ ዝም ብዬ መንገድ ጎዳና ተዳዳሪም ሆኜ ቢሆን ከዚህ ጌታ ጋር ሰውዬ ጋር ነው መኖር የምፈልገው፣ ባለውለታዬ ነው አልኳቸው። በጣም ደነገጡ ምናምን አሉ። በልባሁን ቢያንስ ጨርሶ እስኪሻለ ድረስ ፍጹም ጤና እስኪመለስ ድረስ የሚያድን ከሆነ እንደዚህ አይነት ነገር ችሎታ ካለው ለሰው አታውራ፣ እሺ የምችለውን ያህል አደርጋለሁ ብዬ ኖር። ከዛ ጌታ እየገባኝ ሲመጣ ታናሽ ወንድሜን ጌታን ተቀበለ። ከዛ በኋላ የሰበኩኝን በሙሉ ሲያስተምሩኝ እመጣና ለወንድሜ ልጆች የቴ ልጆች አንድ ሰፈር ነው የምንኖረው፣ እሷን አካፍላለሁ። ዝም መጽሐፉ የት እንዳለ አላውቀውም፣ ግን ይዤው ነው የምመጣ ሐሳቡን የገልጠውና ዘፍጥረት የት እንዳለ አላውቅም፣ ግን ትዝ ይለኛል። አሁን ዘፍጥረትን የአብርሃምን ሕይወት ምናምን አካፍለውኛል፣ አረሳው። የአብርሃምን ሕይወት ለማውጣት ያስቸግረኛል መጽሐፉ ትልቅ ስለሆነ ምዕራፉ የታካይ እንዳለ፣ ግን መጥቼ እናገራለሁ፣ እነሱ ይሰሙኛል። ስብከት እንዲሁ እያልኩ እየለመድኩ መጣሁ ማለት ገና ያዘው እንዳለው ጌታን ተቀበሉ። አሁን አንዱ ታናሽ ወንድሜ ያው አሁን ፓስተር ነው እሱ እና እንደዛ እያለ ሌሎችም በጣም ወጣቶች አሉ። ከዛ በኋላ ነው እንግዲህ ቆይቶ ኢህአዲግ ገባ። የመንግስት ለውጥ ሲደረግ ትዝ ይልህ እንደሆነ መግቢያው አካባቢ ከፍተኛ የሆነ ስደት ነበረ። የሌሎች የእምነት ተቋማት በቃ ከፍተኛ የሆነ መከራና ችግር ተፈጠረ። እኔም በጌታ በጣም ህይወቴ እየተለወጠ እየተነካ ፍጹም ጤና ሰጠው የሚለው የእግዚአብሔር ቃል በህይወቴ የተከወነ ትምህርት ቤት ገብቼ ጀመርኩ ማለት ነው። ካቋረጥኩት መማር ጀመርኩ። ትምህርት ቤቱ ላይ በቃ ሰብካለሁ፣ እናገራለሁ። ያው ያገሉሃል፣ በጣም ከባድ ፈተናና ችግር አለ። ያንን ሁሉ መከራ ከሌሎቹ ወገኖችና ቅዱሳን ጋር ይሆን ማሳለፍ ጀመርን። ህይወቴ በእንደዛ መንገድ ነው እንግዲህ ለውጥ ያገኘው። መጨረሻ ላይ ያው ስደትና ምናምን እየተጠናከረ ሲመጣ ቤተሰቡ ጋርም ጫና አደረ። አይደለም የሚል ውሳኔ ወሰኑ ትላልቅ ወንድሞች። አይደለም አሉ። አይ ይጠየቅ ጠይቁት ተባለ። እኔ በአጋጣሚ እዚህ አንድ ወንድሜ ነበረ፣ እሱ ጋር ክረምት አዲስ አበባ ተመልሼ ልክ ሲሄድ ጠዋት እንደተኛው ዛሬ ማታ ገባሁ። ጠዋት እንደገና ጠቅላላ ተሰብስቦ ሰፈር መጣ። ወንድሞች ያሉ ቤተሰብ አለ መጡ፣ አንኳኩ። ሰላምም ሳይሉኝ አይ በአንድ ጉዳይ እናወራለን፣ እንደዚህ መናፍቅ ሆነሃል አሉኝ። ምን ማለት ነው አልኳቸው። ያው ጴንጤ ሆነሃል አሉ። ጴንጤ ማለት የሚሉ ያው የሚሰጠውን ትርጓሜ ሰጠው። መንፈስ ቅዱስ የሚያምን መንፈስ ቅዱስ የወረደበት ቀን ያንን የሚያምን ማለት ነው ምናምን የሚለውን ያኔ በነበረኝ ልክ ስብከቴ ሲጀምር አበዱ ማለት ነው። ከዛ በኋላ የለበስኳትን ቢጃማ እንደለበስኩ ገና ዝም ብሎ ሌሊት የለበስኳትን የሆነች ቲሸርት ነገር ምናምን እንደለበስኩ በቀጥታ ተብሎ ወደ ቤተክርስቲያን መሄድ አለብህ ተብዬ እዛ የሚያውቁ ካህናትን አግኝ ተብዬ ሄድኩ ማለት ነው። ተገድጄ ሄድኩ አገኙን ምናምን ተባለ። ሰዎች ሲያወሩን እኔ ጀመርኩት ማለት ነው። ስብከቱን የሰሟትን በሙሉ አፈሰስኩት። አዳም ወደቀ፣ እንደዚህ ሆነ፣ ተባረረ። ጌታ ኢየሱስ ክርስቶስ መጣ፣ መለሰው። አሁንም ደግሞ ያመነ እርስዎም ቢሆን ስላቸው ቤተሰብ አበደ። ደፋር ተባልክ። ከዛ በዛው እንደወጣሁ ቀረው ከቤት ማለት ነው። አባሩ ቶታሊ በቃ ከዛ ተለያየን ማለት ነው። ከዛ በቃ ኖርማሊ ኦልሞስት ጎዳና ላይ የመኖር ያክል ነው። ያኔ የቤተክርስቲያን አደረጃጀት በደንብ አላውቅም ደግሞ የለም፣ ግን መሪዎች አሉ። ቤተክርስቲያን አለ፣ በኋላ ሳይው አለ፣ ግን መሪ ማን እንደሆነ ምን እንደሆነ አወቃቀሩን አላውቅም። ፕሮግራም እየሄድኩ ካፈላለሁ እመጣለሁ። የአደረጃጀቱም ስጋት ስለነበረው አይታወቅም። አለች ቤተክርስቲያን አለች፣ ያኔ ሙሉ ወንጌል አለች፣ ሌሎችም ኤምኬሲም ሌሎችም ቸርቾች አሉ። አንደርግራውንድ ነው፣ ግን የአምልኮ ቤት የላቸው። ቤት ለቤት የለም፣ ቤት ለቤት ነው። ከዛ በኋላ ሄድ ተባረን። ይሄ ያልኩህን ወንድም ጋር ሄድን ማለት ነው። እንደዚህ ተባረናል አልኩት። እግዚአብሔር ይመስገን አለን፣ አበረታታን። እግዚአብሔር ቃል የመጀመሪያ የሰበከ ያኔ ክርስቶስን መሰለኝ ያልኩህ ማለት። ከዛ በቃ አወቁ እነሱ።
የተወሰነ ቀን ዝም ብሎ እጄ ላይ ከአዲስ አበባ ስመለስ 30 ብር ነበረኝ። እዚህ ከወንድሜ የሰጠኝ ምናምን እንደዛ 30 ብር ስለነበር ስንወጣ እኔም ታናሽም ወንድሜ ነው የወጣ ነው እና እሷን ይዘን 3 ብር በቀን የሚከፈልባት ነበረች። 1-2-3 ቀን ከተኛም በኋላ ስንበላባት አለቀች። ከዛ በኋላ ሰማይና ምድር ድፍን ሆነ ማለት ነው። ተቸገርን። መውጫ መግቢያ ጠፋ ምናምን የምናድርበት የምንገባበት ጠፋ። ከዛ በኋላ ዝም ብሎ በእምነት አይነት ነገር ቤት ተከራየን ማለት ነው። የሆነች 14 ብር ቤት ተከራየን። አዎ 14 ብር ተከራየን። በኋላ የቤተክርስቲያን መሪዎች ሲሰሙ አገኙን። ለካ እነሱ ናቸው ግን አሁን መሪ ነን ምናምን ብለው አላወሩንም። በኋላ መሪዎች ናቸው አሁንም አሉ እና እነሱን አገኙንና እንዴት ነው ሲሉ እንደዚህ ነው ለስንት ሰጡን? 30 ብር ለኔም ለወንድሜ ሰጡን። 14 ብር እዛ ቤት ኪራይ እንከፍላለን። 14 ከዛች እናወጣለን። ከዛ በኋላ ደግሞ የቀረችዋን 1 ወር ለመብላት በቀን 1 ጊዜ በ50 ሳንቲም ሽሮ እንበላለን ማለት ነው። እኔና ወንድሜ ማታ እናረጋታለን። እሷን ማታ እንሄዳለን። ትንሽ ናት በጣም 50 ሳንቲም ነው። ምክንያቱም የምትቀረን ብር ትንሽ ብር ናት። የምትቀረን ሰናነት ከቤት ኪራይ ከምናምን ስትል አትሞላም፣ ወሩን አታበላም። ስለዚህ ሰፊውን ጊዜ አንበላም ማለት ነው። ከዛ በኋላ ምንድን ነው የምናደርገው? ትንሽ ጥራጥሬ በእኛ አካባቢ ጓያ የሚባል አለ። ታውቅ ከሆነ አላውቅም። ጓያ የምትባል እሷን አስቆላል፣ በፌስታል አደረግ። ከእሷ በጣም እየመጠንን እሷን ዝም ብሎ ላለመሞት በሱ ረጅም ጊዜ ወይም በአመት የሚቆጠር አሳለፍን ማለት ነው። እንደዛ የሆነ ትምህርታችንን እየተማር አሁን ግን ስደቱና መከራው በጣም በከፋ። የተከራየንበት ሰዎች ደግሞ አያውቁ። በኋላ ሰሙ። እኛ ጠዋት እንገባለን፣ በጣም ማታ እንገባለን። በጣም በሌሊት ሰዎቹ ሳይነሱ ወደ ትምህርት ቤት እንሄዳለን። የገጠር ልጆች ነው የመሰልናቸው። ስለዚህ ሽንት ቤት እነሱ እያዩ አንሄድም። ወደ ሽንት ቤት ራቅ ይላል የገጠር ሽንት ቤት። እንደዛ ሄደን በጣም ሳይወጡ በሌሊት እንሄዳለን፣ ሳይወጡ በሌሊት እንሄዳለን። እንዲህ ነው የኖርነው። ሲባል ቤተሰቦቻችን አጥንተው ደረሱበት። ሌሎችም ተቃዋሚዎች ስለነበሩ ያለንበት ታወቀ ማለት ነው። ሲታወቅ በጣም ከባድ ጊዜ ሆነ። ከዛ ቤት ሰውየው እንዲሁ ልጆች ድምጻቸው የማይሰማ ወንድ ልጅ ሆኖ ድምጹ የማይሰማ እንዲህ አይነት አይቼ አላቅም ይላሉ ሴትዮዋ። እና አንድ ቀን በቃ የራበን ሲያስቸግረን በዛች ባለችን ብር የሆኑ የተሰደዱ ሌሎችም እህቶች ስለነበሩ እባካችሁንን እንዲሁ በቃ ቂጣ እንኳን ጋግረን የምንበላው ከተቻለ 5 ኪሎ ግዙልንና ጤፍ ስጡን ብለን ይችን ሄደው 5 ኪሎ ምናምን ይፈጫል ያን የሚገርም ነገርና ሄዶ ሲያስፈጭቷ ታመጣ። እሷን አስቀምጠን እኔ በሆነች እንትኗ ሴትዮዋን የከሰል ማንደጃ ምናምን እንደገና ደግሞ የቡና መቆያ እንትኗን አመጣና እሷን ሳደርግ እየያዘ አስቸገረኝ። አዩት፣ ሴትዮዋ ሲያዩት በጣም አዘኑ። ወንድ ልጅ እንደዚህ የሚሰቃይበት ሀገር አሁን ሰው ለምን እናት መጣ እዚህ አትኖር ምናምን አሉ። እሳቸው አያውቁም ታሪኩ። ልጆቻቸው ግን ሰምተዋል በጌታ እንደሆነ። የተወሰኑት ደግሞ ጌታን ተቀበለዋል። ዝም ግን አንተዋወቅ እንደማንተዋወቅ ሆነን ነው የምንኖረው። ልጆች እንደው ይቅርታ ወንድ ልጅ እንዴት ቂጣ ይጋግራል? ይሁን በባህሉ ንግግር ማለት ነው። እንዴት ይጋግራል? ፈቃዳችሁ ከሆነ እኔ እንድጋግርላችሁ ይፍቀዱ ሲሉ ምኑን ነው የሚጋግሩልን? እሳቸው የለም እኮ 5 ኪሎ ምናምን ነው። እሺ ብዬ ዝም ያችን ከነፌስታሉ አሰጥ ይሄን ያላችሁ አልቋል አልኳቸው። እሷን አንድ ቀን ጋግረው ሰጡን፣ አለቀ ማለት ነው። በቃ ከዛ በኋላ ላይፍ እንደዚህ ሰዎች እየሰጡን ምናምን እያልን ነው። እና በጣም በርካታ የሆነ ጊዜዎችን በስቃይ ያሳለፍ። ሰውየው ሲሰሙ እነዚህ ልጆች መናፍቅ ናቸው አሉ ምናምን፣ ከቤት ይወጡ አሉ። ወጣን፣ ተባረን። መግቢያ ጠፋ፣ ደብተር ይዘን ወጣን ምናምን ተባረን። ቤት ቢፈለግ ያን አይገኝም፣ ማንም አያከራይም። ተጠይቀ ነው ልጅነት አለ ምናምን እንዳልኩ በጣም ጭንቅ ነው። የሆነ የጠንቋይ ቤት ጠንቋይ የነበረበት ግን ጠንቋዩ ሙቶ ቤቱን ሰው ሲከራይ እየሞተ ስላስቸገረ ባዶ ቤት አለ የሆነ ጫካ ውስጥ ካልፈሩ ይጉስ ምንም ችግር የለም። እንጸልያለን፣ በቃ እንኖርበታለን። በነፃ ነው ማለት ነው። 10 ብር ኦኬ ይክፈሉ ተባለ። ከዛ እንግዲህ እርግጠኛ ከ7 ክፍል አያንስም ውስጡ ላይ ያለ የሱ መቀመጫ ምናምን ተደኘው ከሚስጠኑ ጋር የሚተኛበት እዛ ቤት ገባን። ጠረግ
ሰሌን አለችን ምንተኛባት፣ እሷን ያዝ፣ ሌላ የምንለብሰው ላይ ልብስ የለንም። እሷን ይዘን ቁጭ ያልን እዛው መማር ጀመርን ማለት ነው። እዛ ረጅም ጊዜ ተቀመጥን። መውጫ መግቢያው ቆንጆ ነው። ጫካ ነው፣ በዚህ ጫካ ነው፣ በዚህ ጫካ ነው ምናምን። እዛ አካባቢ ደግሞ ሰው ይፈራል፣ አጋንንት ይመታኛል ብሎ ስለሚመጣ አይመጣም። የሆነ ነገር ካለፍኩ በኋላ የኛ ግዛት ሆነ ማለት ነው። እስከዛ ድረስ በድንጋይ ምናምን ሰው ይሸኝህና ልክ ወደዛ ስንገባ ይፈራሉ። ከዛ ይመታኛል ብሎ ስለኝ እዛ መኖር ጀመር። እዛ መኖራችን ሲታወቅ እኔ ቤተሰብ በጣም ሲጨነቅ አንድ ሌላ እምነት ውስጥ ያለ ሰው በጣም በኢትዮጵያ ፖፑላር የነበረው ስም አልጠራም እዚህ እኔ አስወጣለሁ መንፈሳቸውን አምጡ አሉ። መንፈስ ነው ያለባቸው አስወጣለሁ ብለው ለቤተሰብ ነገሩ። ስለተሳሉ ቤተሰብ የት እንዳለን ተጠንቶ የሆነ ያጎቴ ልጅ አስያዘኝ። ሌላ ያጎቴ ልጅ የት እንዳለ ልይ ብዬ ነው ምናምን ብሎ ያ ማየት የሌለበትን አሳየሁት። ጠዋት ስንወጣ ልክ 12 ሰዓት ላይ ተንኳኳ ቤቱ። እዚህ ቤት ማን መጥቶ በጣም አስደንጋጭ ነው ራሱ ሰው መምጣቱ። ስከፍት የኔ ዘመዶች ጎረቤት የማውቀው ማላውቀው ገመድ ይዘዋል፣ ዱላ ይዘዋል ምናምን። ታስረን ሄድን ማለት ነው። ታሰርን ማለት ነው። ታስረን ገባን ሄድን። የት ነው የምትወስዱኝ? እዚህ ቤተክርስቲያን ምን አለ ጠቅላላ ከተማው ተጠርቷል። ያኔ ታምር የሚታይበት ነው ተብሎ ታምር ያሳያሉ ሰውየው ተብሎ ታምር ይታያል ተብሎ የ11ዱ ቀበሌ ጠዋት እዚህኛ ሄድንበት ላይ ሄደዋል። ከሰዓት ደግሞ ሌላኛው ቦታ ላይ ይሄዳሉ እና እዛ ሄድን። ግጥም ያለ ነው ህዝቡ ሲያይ በጣም ተደሰተ። መጡ ተብሎ ቆመናል። ሰውየው አስተማሩና እነዛ መናፍቃን ወደዚህ አምጧቸው እናስለቀቃቸው አሉ እና አንደኛው ከኛ ጋር ደግሞ አስጠግተ ነው የምንኖር ነበረ። እኔና ወንድሜ ደግሞ አብሮን የሚኖር ነበረ በጌታ የሆነ እሱም ተሰዶ ዝም ብሎ ችግር የነበረበት እሱ አለ እና ዞር ብዬ አንተን ሰው አያውቅም፣ አንተ አምልጥ፣ እኛ ማምለጥ አንችልም፣ በቃ ህዝብ ፊት ነው ያለን አልኩት። እሱ ሸሸሸት ብሎ አምልጦ ወሬ ለመንገር በቃ አለን ማለት ነው። አሁን እሱ አሜሪካን ሀገር የሚገኝ በጣም ጥሩ ወዳጄ ነው እና ከዛ ወሰዱን። የመስበኪያ እንትኑ መድረኩ ላይ ወጣን። እናንተ እስቲ ምናምን ብለው ያው በሚናገሩበት ንግግር እንግዲህ ያኔ በወቅቱ የነበረው ሐሳብ ይታወቃል። መናፍቃን እንደዚህ አድርገው ምን ነህ አንተ ምናምን ሲሉኝ እኔ ተቀበልኩና ማይክሮፎኑን አገኘሁታ። ጌታ እግዚአብሔር ሰማይና ምድርን በ6 ቀን ምናምን ጨርሶ በ7 ቀን አርፎ ሰውየው ግን አዳም ግን ወድቆ ምናምን ብዬ የሚገርም ነገር እጅ እግራቸው አፋቸውን በሙሉ ተቆጣጠረልኝ እግዚአብሔር። ስለ ክርስቶስ አዳኝነት ተናግሬ እስኪጨርስ ድረስ ማይኩን አልቀሙኝ። እንዲህ ነው የሚያረጋቸው መንፈሱ አሉ። እንዲህ ነው በቃ ይቀምሳሉ። የበሉት ነገር ስላለ ነው ይወጣል። አሁን ይሄ የምትለውን ነገር ትተዋለህ ወይስ እዚሁ ላይ ትቀራለህ? የፈለጋችሁትን ማድረግ ትችላላችሁ። ያመንኩትን ጌታ በፍጹም አልተውም። ማናቸው የእናንተ መሪዎች ማናቸው? በእውነቱ ለመናገር አላውቅም። እኔ አላውቅም። መሪ የለንም። ማን ነው መሪያችሁ? ኢየሱስ ክርስቶስ። አግኝተው ነበር? አዎ አግኝቻለሁ። በጣም ተበሳጩ። ጫጫታ ሁካታ ሆነ አሉ። ከዛ አንዲት ሴት መነኩሴ ያሉ ጎኔ፣ አንድ ሌላ ደግሞ አንድ ባህታዊ አሉ። ስማቸውን አልጠራም፣ አሁንም አስታውሳለሁ ስማቸውን። ልክ እንደዚህ አሉና እና ምን ይሻላል አሁን ይሄንን ክህደትህን መልሰህ እዚህ ላይ ንስሐ ትገባለህ፣ ትጠመቃለህ። እኔ አልካድኩም፣ እግዚአብሔርንም አልካድኩም። እግዚአብሔርን አምኛለሁ፣ መንገዱን አግኝቻለሁ፣ የፈለጋችሁትን ማድረግ ትችላላችሁ በቃ ይሄን ሲባል ያረሰው የሚገርም እንዲህ እንኳን ትክ ብዬ አላየኋቸው። ሁለቱ ሰው በቃ ወይ እንደ ጴጥሮስና እንደ ጳውሎስ መሆን ወይ እንደ ይሁዳ መሆን ነው ብለውኝ ያለፉ ሽማግሌዋ መነኩሴዋ። በጣም የሆነ ኢነርጂይዝ ዶንኩ ማለት ነው። ለካ እኔ እንደ ጴጥሮስ ልሆን ነው ማለት ነው ብዬ ደስ አለኝ። እሳቸው ግን በጌታ ማለት አይመስልኝም። እኔ እንግዲህ እንደዛ ከዛም በኋላ በየን ታሪክ ሊሆን ይችላል እንግዲህ ከዛ እሱ እንግዲህ ላመንከው ጌታ እንግዲህ ጌታ አይደለ እንይ ያሾፉ መስዋዕት መሆን ነው። ያው ሰማዕቱና እሆናለሁ አባ አልኩ። በጣም ነው የምሆነው
ሰውየው ምን አረጉ? ምን ሊያደርጉ ነው እሱ ያሰቡት? ሊገሏቸው? አዎ እዛ ላይ በቃ ይወገሩ ነው የነበረው። ከዛ ምን አረጉ? በወቅቱ ደግሞ ኢህአዴግ የገባበት ወቅት ነው። ስለዚህ እዛም ውስጥ ያለ ይመስለኛል የመንግስት አካላት እንደዚህ ስገምተው። እረፍት ስትፈልግ ንገረኝ። እንግዲህ ምናልባት ሰዓታችን ሞላ፣ ያው ቴሌቪዥን ስለሆነ ክፍል 2 ላይ እንደገና ደግሞ መቀጠል አለብን። ምክንያቱም ታሪኩ ተጀምሮ ሳያልቅማ ትናል። በጣም የሚያጓጓ ቦታ ላይ ድረስ ነው እንግዲህ ወገሯችሁ። ያው ምን ሆነ የሚቀጥለው ክፍል ላይ ትነግረናለን። ተመልካቾቻችን ይቅርታ ጠይቃለሁ። እንግዲህ ታሪኩ እየጣፈጠን እያለ ሰዓታችን የቴሌቪዥን ሰዓታችን የተገደበ ስለሆነ የግድ እዚህ ላይ ለማቋረጥ እንገደዳለን። ነገር ግን ታሪኩን እንጨርሳለን። የሚቀጥለው ሳምንት ጠብቃችሁ እንድትከታተሉ አደራ ማለት እወዳለሁ። እስከዛ ድረስ ጻፉልን፣ ደውሉላችሁም ጻፉልን፣ በአጭር የጽሁፍ መልእክት ላኩልን። ሳምንት እስከምንገናኝ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።